ፕሬዝዳንት ዶክተር ወንደሰን ታምራት የዩኒቨርሲቲያችን የቶፕ ማኔጅመንት አካላት አይኤስ ኤክስፐርቶች እንዲሁም ደግሞ ጥሪ የተደረገላችሁ እንግዶች የቢሮ ኃላፊዎች እንዲሁም የተማሪ ተወካዮች ለዛሬዋ ቀን የአይኤስ የስታንዳርድ 21001 2025ን ለማክበር እንዲሁም ደግሞ ላውንች ለማድረግ በሰላም አደረሰን። እንኳን ደስ አላችሁ። በፕሮግራማችን ቅደም ተከተል የመክፈቻ ንግግር የሚያደርጉልን አቶ ሸጋው ገብረመድህን የአይኤስኦ ስትሪንግ ኮሚቴ ወደዚህ ጋብዛለሁ። አቶ ሸጋው ወደዚህ ባለው የአይኤስኦ ሰርቲፊኬሽን ሴንት ሜሪስ ውስጥ የታሰበው 2011 ዓመተ ምህረት ለ2012 እስከ 16 ለሚከናወነው ሶስተኛው ስትራቴጂክ ፕላን ሲዘጋጅ ነው። ሐሳቡን ዶክተር ወንደሰን በሶስተኛው ስትራቴጂክ ፕላን አይኤስኦ ሰርቲፋይድ ብንሆን 2018 ተጀምሯልና ሼር እናድርግ ተባለ። በሶስተኛው ስትራቴጂክ ፕላናችን ላይ አይኤስኦ ሰርቲፋይድ እንሆናለን የሚል እቅድ ያዝ። በዛ መሰረት 2015 ዓመተ ምህረት ሴኳና የግራጁዌት ስኩል ስታፍ ከግራጁዌት ስኩል 2 ከሴካ 2 ሰዎች አይኤስኦ ሄድንና አይኤስ አቶ መንግስቱን ከአክሬዲቴሽን ዶክተር አቶ ዘውዱን ከኮንፎርሚቲም አቶ ዘውዱን አነጋገርንና ዶክመንት ገዝተን መጣን። ከዛ በኋላ 2016 ዓመተ ምህረት ልናከናውን አሰብንና 2016 ታስታውሱ እንደሆነ የዩኒቨርሲቲ ሶስተኛ ስትራቴጂክ ፕላን የሚዘጋጅበት ጊዜ ነበር። የዩኒቨርሲቲው ሶስተኛው ሰልፍ ኢቫሉዌሽን የሚዘጋጅበት ጊዜ ነበር። እነዚህ ሁለት ከባድ ስራዎች ስላሉ ወደሚቀጥለው ዓመት እናራዝመው ተብሎ 2017 ዓመተ ምህረት ከግራጁዌት ስኩል አይኬፒኤም እና ሴኳ ፕሮፖዛል አቅርቦ ለቶፕ ማኔጅመንት ቀርቦ በፊትም የነበረ ሐሳብ ነውና ያንን ነገር ለማድረግ ፕሮፖዛሉ ጸደቀና ወደ አይኤስ ምን ሄድበት ነበር። ከዛ መንገር የምፈልገው ሴንት ሜሪስ ኳሊቲን ለመጨመር የሚያስፈልጉ ነገሮች ሲኖር የመጀመሪያ ይሆናል። ለምሳሌ የኢትዮጵያ ጥራት ሽልማት ድርጅት 2002 የመጀመሪያው ዲፕሎይ ሲያደርግ ከተሳተፉት ውስጥ አንዱ ሴንት ሜሪስ ነበር እና በዘርፉም አንደኛ ነበር የወጣ ነው። ከዛ ቀጥሎ ምንድነው ያለን የዩኒቨርሲቲ ፕሬዝዳንት ዋናው ተሳትፎ መሸለም ሳይሆን ከዚህ ምን አተረፍን የሚለው ነውና ሴንት ሜሪስ መጀመሪያ የተጠቀመው ከኢትዮጵያ ኳሊቲ አዋርድስ ተሳትፎ ያገኘው ኢንፑት ነው። ያንን ወደ ፕላን ቀይረን ብዙ ነገሮቻችንን አሻሽለናል። አሁንም 2018 ኤፕሪል 18 2025 በፈረንጅ ከአይኤስ ጋር ተፈራረም። ስንጀምር ጉዞ እንደዚህ አድካሚና ከባድ ይሆናል ብለን አልገመትንም። ቱ ቢ ፍራንክ እንደሌላው በቀላሉ ተወተን ምን ሄደው ይሆናል ብለን ነበር። ነገር ግን ከባድና አድካሚ ነበር። የሚቀጥለው ልክ ከ2025 ኤፕሪል 18 ጀምሮ የወጣነው ውጣ ውረድ ያደረግነው ውጣ ውረድ ወደ ላይም ወደ ታችም እያልን እንሄድ ነው። እሱም ፕሮሰሱን በሚቀጥለው ከኔ ቀጥሎ ሽመልስ በፓወርፖይንት እንደ ሪፖርት ፕሬዘንት ያደርገዋል። እንዴት ተጀመረ፣ ምን ተገኘ፣ ምን ወጣ የሚለውንና እሱን ቀጥለን እንሰማለን። አመሰግናለሁ ስለመጣችሁ። አቶ ሸጋው ገብረመድህን የአይኤስ ስትሪንግ ኮሚቴ ቼርፐርሰን እናመሰግናለን። በመቀጠል እንግዲህ ያው እዚህ የአይኤስኦ ታስክ ፎርስ አባላት አላችሁና ላለፉት 4 ወራት እንግዲህ ስራዎችን ስንሰራ የዶክመንቴሽን ስራዎች ስንሰራ እንደነበር ይታወቃል። ያንን ሂደት ምን ይመስል እንደነበረ እዚህ የአይኤስኦ ፕሮጀክት ማኔጅመንት ሪፕሬዘንታቲቭ አቶ ሽመልስ አሉና ፕሬዘንቴሽን ያቀርቡልናል። ሂደቱ ምን ይመስል እንደነበረ አቶ ሽመልስ ወደዚህ። እንደምን አደራችሁ፣ እንኳን ደስ አላችሁ። እንግዲህ እንደተባለው ላለፉት በርካታ ወራት በዩኒቨርሲቲያችን አዲስ የሆነው ማለት ነው ሁሌ በአዲስ ስሜት አዲስ ነገርን መሞከር መቻል ያስፈልገናል ብለን የዩኒቨርሲቲያችን ማኔጅመንት አስቦና አቅዶ ባስቀመጠው መሰረት ኳሊቲን በደንብ ሰርቪሶቻችንን አገልግሎቶቻችንን
በጣም የምናሻሽልበትና ዩኒቨርሲቲያችንን ደግሞ አንድ ስቴፕ ከፍ የሚያደርግልን ነገር ምን መስራት አለብን ብሎ ባሰበው መሰረት የአይሶ 21001/2025ን እንግዲህ ኢምፕሊመንት ለማድረግ ላለፉት 4 ወራት ስንሰራባቸው ነበረ። ወደ 15 ሰዎች የሚያክሉ ሰዎች ነበሩ። አጠቃላይ ምን ነበረ ያሳለፍናቸው ጊዜያት ምን ነበሩ የሚለውን ነገሮች ለማየት ያህል ነው እንግዲህ እንደ ሪፖርት የማቀርበው። በዚህ ሪፖርት ውስጥ የሚዳሰሱት አጠቃላይ ምን ነበረ ኦቨርቪው፣ ፕሮጀክቱ ምን ይመስላል፣ አይሶ በአጠቃላይ ምን ይመስላል የሚለውን ነገር እናያለን። ሳይኒንግ አግሪመንት ከመጀመሪያ ጀምሮ ስምምነት አግሪመንት ከኢትዮጵያ ስታንዳርድ ኢንስቲትዩት ጋር የተደረገው ውል ስምምነቶች ምን ነበሩ? ኃላፊነቶቻችን ሬስፖንሲቢሊቲስ ኤንድ ሮሎቻችን ምን ነበሩ? ያገኘናቸው ጋፕ አናሊሲሶች ምን ነበሩ? የማኔጅመንቱ ሪቪው ምን ነበረ? የዩኒቨርሲቲያችን ማኔጅመንት ሪቪው ምን ነበረ? ስታፍ ሴሌክሽንስ እንደ ትሬኒንግ ፕሮሰሱ ምን ነበረ? ምን ተሰራ እዛ አካባቢ? አጠቃላይ ትልቁና ሰፊውን ስራ የሚይዘው ደግሞ የዶክመንቴሽን ማዘጋጀቱ ስራ ምን ነገሮችን ያካትት ነበረ? ዶክመንቴሽኖችን ከሰራን በኋላ ደግሞ የዚህ የአዌርነስ ስራዎቹ ምን ነገሮችን ሰራን? መጨረሻ ላይ ምንድነው ከኛ የሚጠበቀው? ከዚህ ፕሮጀክት የሚጠበቁ ነገሮች ምንድናቸው ብለን ዴሊቨረብልስ የምንላቸው ነገሮች አሉ። መጨረሻ ላይ አቺቭ ያደረግናቸው ነገሮች ምንድናቸው? አኮምፕሊሽመንትስ የምንላቸው አሉ። ዘን ከኛ ምን ይጠበቃል? ላርጅ ሶሳይቲ ወይም ኮሚኒቲው ላይ ምን ይጠበቃል ከዚህ ፕሮጀክት አንጻር የሚለውን ነገር ነው። እንግዲህ ለኛ አይሶ ትርጉም አለው። ቤዚካሊ የተለየ ትርጉም ነው። ቤዚካሊ ስትራቴጂክ የሆነ ሪስፖንሳችን ነው። ቤዚካሊ አሁን ዓለም እየሄደበት ያለው የጥራት ደረጃን፣ ተቋማቶች የአገልግሎት ደረጃን፣ በአጠቃላይ የመማር ማስተማሩን ስራ ከተቋማችን ኮንቴክስት አንጻር አይሶን የምንወስደው እንደ ስትራቴጂክ ሪስፖንስ ወስደን ነው የምናስበው ብለን ማስገድ አለብን። ስትራቴጂክ ኢሹዋችን መሆን አለበት ነው። ኳሊቲ ኢዝ ኤ ኮንሰርን ኦፍ ኦል ቤዚካሊ የሁላችንም ኮንሰርን ስለሆነ ስትራቴጂክ ሪስፖንስ ነው። ቤዚካሊ እንደ አንድ ሲምፕል ቀላል ፕሮጀክት አይደለም፣ ኮንቲኒየስሊ የሚሄዱ ስራዎች ናቸው ቤዚካሊ። ስለዚህ በቀጣይም እንደ ፕሮጀክት የሚቀጥሉ ነገሮች ናቸው። የስራ ካልቸሮቻችንም የምናደርግበት ነው። ሲስተማቲክ የሆነ ኮሚትመንቶቻችንንም የምንገልጽበት ነው። ሲስተማቲክ የሆነ ኮሚትመንትስ ቱ ዘ ኮንቲኒየስ ኢምፕሩቭመንት ቀጣይ መሻሻል በሚያስፈልጉ ነገሮች ላይ ለእያንዳንዱ ተጠቃሚ አገልግሎት ፈላጊ ለተማሪውም የምናደርስበትን አካሄድ ነው። በዚህ ቃል እንግዲህ ቪዥናችን ምንድነው ነው? አይሶን ኢምፕሊመንት በምናደርግበት ጊዜ ቪዥናችን ምን መሆን አለበት ነው። በዚህ ቃል ዩኒቨርሲቲያችን አይሶን ኢምፕሊመንት በሚያደርግበት ጊዜ the leading institution for transformative student centered education እንዲሆን ነው። ሊዲንግ ትራንስፎርማቲቭ ስቱደንት ሴንተርድ ኤጁኬሽን እንዲሆን ነው ህልሙ። ትልቁ ህልማችን ይሄ ነው ቤዚካሊ። እንግዲህ ይሄንን ካልነው ግሎባል ኤጁኬሽናል ላንድስኬፑ በየጊዜው ይቀያየራል። ያ በሚቀያየርበት ሁኔታ ውስጥ ደግሞ አዶፕት ማድረግ ብቻ አይደለም፣ ኳሊቲን ስታንዳርዳይዜሽንን አዶፕት እያደረግን መቀጠል ሳይ ደግሞ ቀድሞ መገኘትን ይፈልጋል፣ ኤክሴል ማድረግን ይፈልጋል። ያንን ኮት አድርገን ነው እንግዲህ የዚህ ዓላማን አንግቦ ነው አይሶ ስታንዳርዶችን የምናነሳ። እንግዲህ የአይሶ ትልቁ ፍሬምወርካችን ምንድን ነው? ፍሬምወርክ ፎር ኤክሰለንሲ ብለን ነው። ጀነራል ኦቨርቪው ነው ሀሳቡን የሰጠው። ግሎባል ቤንችማርክ ነው አይሶ አሁን ባለንበት ነው። ዓለም አቀፍ ቋንቋ ነው፣ ዓለም አቀፍ መግባቢያ ነው። ሁሉም ተቋማቶች ሁሉም የሚግባቡበት ግሎባል ቤንችማርክ ነው የሚያገለግል ነው። ደረጃዎችን ኢንተርናሽናል ሪኮግናይዝድ ስታንዳርድ ፎር ኤጁኬሽናል ኳሊቲ የትምህርት ጥራትን ከማስጠበቅ አንፃር የአይሶ 21001/2025 በዚህ ላይ በጣም ፎከስ አድርጎ የሚሰሩት ነገር አለ ማለት ነው። እዛ ማኔጅመንት ሲስተም ነው አይሶ እንደ ፍሬምወርክ ስንወስድ 2021/25ቱ ማኔጅመንት ሲስተም ነው። ስትራክቸርድ የሆነ ፍሬምወርክን ያስቀምጥልናል። ስትራክቸርድ የሆነ ፍሬምወርክ ቱ አላይን አወር ፕሮሰስ እያንዳንዱ ስራዎቻችንን ኦንቦርድ እንዴት እናመጣቸዋለን፣ ማክሲማይዝ ኢፌክቲቭነስ እና ኤፊሺየንሲን እንዴት ማምጣት እንችላለን የሚለውን ማኔጅመንቱን የሚደግፍ ነገር ነው። አጠቃላይ ስንሰራቸው የነበራቸው ስራዎች የዩኒቨርሲቲውን የመማር ማስተማር የአገልግሎቱን የሪሰርቹን የኮሚኒቲ ኢንጌጅመንቱን አጠቃላይ ማክሲማይዝ ኤፊሺየንሲውን እና ኤፌክቲቭነስን ከፍ የሚያደርግልን ነው ብለን ነው የሚያስቀምጠው። ዩኒፋይንግ አላይመንት ነው ሶስተኛ። ኢንሹርስ ኤቭሪ ዲፓርትመንት ወርክስ ኢን ሃርሞኒ ቱዋርድስ አወር ኮር ኦብጀክቲቭስ ኤንድ ለርነር ሰክሰስ የተማሪዎቻችን ውጤታማነትን በሚያረጋግጥ መልኩ ሁሉም የስራ ክፍሎች በጋራ ዩኒፋይድ ሆነው የሚሰሩበትን ፕላትፎርም መፍጠር ነው። ቤዚካሊ እዚህ ስታንዳርዳይዜሽንን ስናመጣ እነዚህን ስራዎችን ስናላ ዩኒፋይንግ አላይመንቶች ይኖሩናል ቤዚካሊ ማለት ነው። ስታንዳርዶችን በመጨረሻ ላይ ለርነር ሴንተሪክ ፊሎሶፊ ነው የሚከተለው። ተማሪን ተኮር ያደረገ ነገር ነው። places the education and the personal needs of the learner to the center of
to the center of every decisions እያንዳንዱ ውሳኔዎች በቀላሉ ዲሲዥን ዳታቤዝ የሆነ ዲሲዥኖችን እንድንሰጥ የሚጠቅሙ ነገሮች ናቸው። እንግዲህ አጠቃላይ ይሄ ፍሬምወርካችን ነው። አቶ ሽመልስ የአይኤስኦ ፕሮጀክት ማኔጅመንት ሪፕሬዘንታቲቭ እጅግ አድርገን እናመሰግናለን። እንግዲህ በቁጥር 15 የምንሆን የታስክ ፎርስ አባላት ላለፉት ወራት እንግዲህ ለ4 ወር የሚሆን አካባቢ ስራዎችን የዶክመንቴሽን ስራዎችን ስንሰራ ብቻችንን አልነበርንም። ከፍተኛ የሆነ የአይኤስ ድጋፍ ነበርና እዚህ እንግዲህ በመቀጠል የምጋብዘው አቶ መንግስቱ ተፈራ የአይኤስ የስልጠናና ቴክኒክ ድጋፍ ዋና ስራ አስፈጻሚን ይሆናል። እባክዎን ወደዚህ። እንኳን አደረሳችሁ። እሺ ዶክተር ወንደሰን፣ አቶ ሸጋው፣ ኮሚሽነር አስራት እንዲሁም ዶክተር መልኩና ታስክ ፎርሱ ያው ተዋውቄ ስራ ጀምሬ ነበርና ከእናንተ ጋር በጣም የሚገርም ቲም ነበር የነበረው እና ኢኒሼቲቭ እዚህ በመድረሳችሁ እርግጥ ነው እኛም ተስፋ እናደርግ ነበር። ምክንያቱም የነበረው ኮሚትመንት ያስታውቅ ነበር። ምንድነው ይባላል ዋና ውስጥ አይደለ አንድ ሰው ሲሰምጥ ለማውጣት ምንድነው የሚደረገው? ዝም ብላችሁ ከገባችሁ ይተናነቃል አይደል? የሚሞክር ሰው ሲሆን ትንሽ ቻሌንጅ ይበዛል እና ብዙ አዋቂዎች ስለነበሩ ብዙ ቻሌንጅ ነበረ። ግን ያው በኋላ ላይ መስመር ይዞ እዚህ ደርሰናል። ልክ ነኝ አይደል? ስለዚህ አዋቂዎች የበዙበት ቦታ ላይ ኮንሰልት ማድረግ ትንሽ ይከብዳል እውነት ለመናገር እና አንዱ ቻሌንጃችን የነበረው እናንተ ጋር ብዙ እውቀት አለ። I think that is also a resource እና ያንን በአግባቡ መጠቀም መቻል አንድ ነገር ነው ብለን እናምናለን። እንደ ኢትዮጵያ ደረጃዎች ኢንስቲትዩት እናንተን መደገፍ ለእኛ ክብር ነው። እስካሁን ድረስ በዩኒቨርሲቲ ደረጃ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ነው በአይሶ 9001 ሰርቲፋይድ የሆነው። ከዛ ውጭ ፖሊቴክኒክ ኮሌጆች ናቸው 21001 ላይ። ስለዚህ አሁን ደግሞ ከዩኒቨርሲቲ በ21001 የኤዱኬሽናል ኦርጋናይዜሽን ማኔጅመንት ሲስተም ላይ ሰርቲፋይድ በመሆን እናንተ ትቀድማላችሁ ብለን ተስፋ እናደርጋለን። ሆፕፉሊ ይህም ያሳያል። ስለዚህ በዚሁ እንድትቀጥሉ ኮሚትመንቱን እንድትቀጥሉበት ተስፋ አደራ እላለሁ። እንግዲህ አሁን በፕሮጀክት አፈጻጸም 50% ደርሰናል። 50% ደርሰናል ማለት ከዚህ በኋላ ኢምፕሊሜንቴሽን ይጀምራል ማለት ነው። እንግዲህ ብዙ ማስታወቂያ ሲነገር ሰምታችሁ ከሆነ የአይሶ ተሸላሚ ይባላል። አይሶ ሽልማት ነው ወይ? አይደለም። ያው የተዛባ ነገር አለ። ስለዚህ ይሄ ደግሞ ሊሻሻል የሚችለው ትምህርት ተቋማት ላይ በመስራት ነው ብለን እናምናለን። በትምህርት ካሪኩለም ውስጥ ስታንዳርድ መግባት አለበት ተብሎ ብዙ ቻሌንጅ ተደርጓል። ከዚህ በፊት የነበረው በትምህርት ሚኒስቴርም እየተሞከረ ነው። እንግዲህ ለወደፊት ሰሚ ከተገኘ ይገባል ብለን ተስፋ የምናደርገው አንዱ ከመዋለ ሕፃናት ጀምሮ የስታንዳርድን መጠቀም በካሪኩለም ውስጥ ገብቶ እንዲተገበር ተስፋ እናደርጋለን እና እንግዲህ ለዚህ እናንተ ትልቁን ቢግ ጃምፕ ወስዳችኋል ብለን ተስፋ እናደርጋለን እና ዩኒቨርሲቲያችሁ ባለው ኮሚትመንት በዚህ ከቀጠለ በቅርቡ ሰርቲፊኬሽንን ማግኘቱ ቀላል ነው ብለን እናስባለን። ግን አደራ የምንለው ምንድነው አንዳንዶች የሚሰሩት ለሰርቲፊኬት ነው። ለሰርቲፊኬት ሲሰሩ አንዳንዶች በጣም ረጅም ጊዜ ሰርቲፊኬቱን ሳያገኙ ይቆያሉ። ለምን? ዋናው ኤሌመንት ኢምፕሊሜንቴሽኑን መኖር ነው። ስለዚህ ስታንዳርድ አሁን ዶክመንት ተዘጋጅቷል። አይሶ ማለት ባይዘው ዶክመንት አድርጎ የሚያስብ ብዙ አካል አለ። አይሶ ዶክመንት ማለት አይደለም። አሁን የምትሰሩትን ወይም መስራት ያለብን የምንከተለው ይሄ ምንድነው ህንፃ ሲሰራ ማስተር ኮፒ ብሉፕሪንቱ አለ አይደለ? እሱ ማለት ነው ይሄ የሚሰጠን አሁን የተዘጋጀው እና ይህንን በአግባቡ በደንብ ኢምፕሊመንት ካደረጋችሁት ከሰርቲፊኬሽኑ በላይ ሲስተሙ ይጠቅማል። ብዙ እንግዲህ ባለፈው ዓመት ብቻ ከ7 ድርጅቶች በላይ ሰፖርት አድርገናል እና ሰርቲፋይድ የሆኑት ላይ ያየነው ይሄንን ነው እና ብዙ ለውጥ ይኖረዋል ብለን ተስፋ እናደርጋለን። ስለዚህ አዲስ ነገር አይደለም። አይሶ ሪኳየርመንቶቹን ተከትለን ይሄንን ያዘጋጀነው
አዳዲስ ፈጠራዎች አልተካተቱበትም ለማለት አይደለም። ነገር ይኖራሉ። ነገር ግን አዲስ ነገር በቃ ከአሁን በኋላ ያለው ስራችሁን አቁማችሁ የአይሶ ሪኢንጂነር ተደርጓል አይደለም። የነበረውን ስራችሁን አሁን በአግባቡ እንድትሰሩት ነው። አንድ የምትጠቀስ ኤግዛምፕል አለች። አንድ ሰው ስራውን ሲሰራ አክቲቪቲ ቤዝድ እና ኦብጀክቲቭ ቤዝድ ሲሆን በጣም ይለያያል። የናሳን ታሪክ ታውቃላችሁ። ምናልባት አንድ ጊዜ ተናግሬ ይሆናል እናንተ ጋርና ጆን ኤፍ ኬኔዲ ሄዱና የጽዳት ሰራተኛ ምንድነው ስራ ሲሉት ምን አለ? ምንድነው ያለው? አም ሄልፒንግ ቱ ፑት ኤ ማን ኦን ሙን ነው ያለው አይደለ? የሰው ልጅ ጨረቃ ላይ እንዲደርስ አይደል ጥረት እያረኩ ነው አለ እንጂ አይነ ሃያይም ወይ እያጸዳው ነው አላለም። የኛ ጽዳት ሰራተኞች ምን ይላሉ? የእናንተ አሁን እሺ አስተማሪዎች ምን ይላሉ? እያስተማርኩ ነው ነው የሚሉት ወይስ ኦብጀክቲቭን ይገልጹልናል ነው? ስለዚህ ከዚህ በኋላ ፖሊሲ ያዘጋጀን አይደል? ፖሊሲው ምናልባት ሲገልጽ ፖሊሲው በየቦታው ይለጠፋል ተብሏል። ኦዲተር ግን በየቦታው አይደለም የሚፈልገው አንደርስቱድ ሆኗል ወይ ብሎ ነው የሚፈልገው እና ጭንቅላታችሁ ውስጥ መግባቱ ነው የሚፈለገው። ስለዚህ ኦዲተር ሲመጣ በር ላይ ጥበቃውን ይጠይቃል። ፖሊሲያችሁ ምን ይላል ብሎ ማለት ነው። ፖሊሲው አንደርስቱድ ነው ወይ? ኦብጀክቲቭ ምንድን ነው ሲል ጥበቃው የጥበቃን ኦብጀክቲቭ ሊገልጽ ይገባል ነው። ያንን ካልገለጸ አክቲቪቲ ቤዝድ ሆኖ ይቀራል ነው። እኔ ሰፈር ስመጣ ማያቸው ጽዳት ሰራተኞች አሉ። አዲስ አበባ ከተማ አስተዳደሩ ላይ አይደለ መንገድ ሲያጸዱ አይታችኋል። የጽዳት ኦብጀክቲቭ ምንድን ነው? ለማህበረሰቡ ምቹ የስራ ቦታ ወይም መንቀሳቀሻ ቦታ መፍጠር ነው። ግን እንደዛ ነው የሚያጸዱት ሰዎች አይታችሁ ከሆነ አክቲቪቲ ቤዝድ ስለሆነ አቧራውን ወደ ላያችሁ ላይ ነው የሚያቦኑት። they don't know their customer ወደ ከስተመራቸው ያቦኑታል አይደል? ግልጽ ነው። ስለዚህ አሁን አይሶ አንዱ የሚያስበው ይሄንን ነው። ኦብጀክቲቭ ቤዝድ ሊደርሺፕ ኦብጀክቲቭ ቤዝድ አክቲቪቲስ ኤክስፔክት ይደረጋል ማለት ነው። ለዛ ነው በየፕሮሰሱ ኦብጀክቲቭ እንዲቀረጽ የተደረገው። ለእያንዳንዱ ኦብጀክቲቭ ደግሞ በሪፖርት የተለመደ ነገር አለ አይደል? እቅድ 50 ክንውን 30 ከዛ ያጋጠመ ችግር ይባላል። አሁን ያጋጠመ ችግር የሚባል መጻፍ አይቻልም። ምንድነው የሚቻለው? ሪስክ ቤዝ ቲንከር ሆኖ ያጋጠሙ ችግሮችን ሊያጋጥሙ ይችላሉ በሚል እንተካዋለን ማለት ነው። ቀድመን ሪስክ እንድናስብ ያደርገናል ማለት ነው። እዚህ ሪስኩን ቀድመን ካሰብነው አፈጻጸማችን 90% ይሆናል ማለት ነው። ስለዚህ አሁን የያዝነው ሲስተም ወደዚህ የሚያመጣን ነው ማለት ነው እና ሁሉም የየራሱን ድርሻ በዚህ መልክ ይዞት ከሄደ በእርግጠኝነት ቅድስት ማርያም ዩኒቨርሲቲ ለሌሎች ዩኒቨርሲቲዎች አርአያ ይሆናል ብለን ተስፋ እናደርጋለን። አሁን በቅርብ ሲኦሲ ሴንተሮች እንዲሁም የሃየር ኤዱኬሽን ኢቲኤ መጥተዋል። በምንድነው በ17024 ላይ ወደ ፐርሶኔል ሰርቲፊኬሽን ደግሞ እነሱ አክሬዲት መሆን እየፈለጉ ነው። ስለዚህ ኢትዮጵያ ውስጥ ሲስተሙ ተዘረጋ ማለት እዚህ ሰርቲፊኬት ያገኘ ሰው በአይሶ ሰርቲፋይድ በሆነ ካምፓኒ ሰርቲፋይድ ማነው ዲግሪ ኦር ዲፕሎማ ኦር ማስተርስ የያዘ ኦር ፒኤችዲ የያዘ ሰው ኤኒዌር አክሰፕተብል ነው ማለት ቢኮዝ ኦፍ ዘ ስታንዳርድ። ስለዚህ ይሄ ስታንዳርድ ይዞልን የሚመጣው ብዙ ጥቅም አለ። እንዲህ አይነት ተቋም ላይ ሰርቼ ነበር የስራ ልምዱ ራሱ ደብል ነው ማለት ነው ኢምፓክቱ እና ሁላችንም ለራሳችን ስንል ኢምፕሊመንት ማድረግ ያለብን ስታንዳርድ ነው። ስለዚህ አደራ የምንለው ከዚህ በኋላ ፕሮሲጀር እያነበብን እንድንሰራ ነው። ፕሮሲጀር እያነበብን የለመድነው ነገር አለ። አሁን ምንድነው አንዳንድ ሰው ፕሮሲጀር ተሰጥቶት ፕሮሲጀር እያነበብኩ እንዴት እሰራለሁ ብሎ ሊተው ይችላል። እሱን አይደለም ቅድም ብያቸዋለሁ። ይሄ ምንድነው የዋና ያነሳሁት አይደል? መጀመሪያ መተው አለበት አይደል? መንፈራገጡን ማቆም አለበት ማንኛውም ሰው። በቃ ፕሮሲጀር እያነበብኩ ነው መስራት ያለብኝ። ዛሬ ፕሮሲጀሯን እያነበብኳት ነገ ደግማታለሁ፣ ከነገ ወዲያ በቃል ይዛታለሁ ይችላለሁ። በቃል ይዞ ፕሮሲጀሩን በዛ መሰረት መስራት ይቻላል፣ አንከለክልም። ግን አውቀዋለሁ ከፕሮሲጀሩ ውጭ ግን መስራት ይችላለሁ የሚል ነገር መምጣት የለበትም። ምን ማድረግ አለበት? አንድ ሰው ሾርትከት ቢያውቅ፣ ሾርትከት ያወቀ ሰው ፕሮሲጀሩን ሪቪው ያደርግና ያንን እሱ ያወቀውን ኖሌጅ ለተቋማዊ ያደርገዋል ነው that is knowledge management። ስለዚህ ልክ በዚህ መልክ እያዝነው ከሄድን ስርዓት ይሆናል ማለት ነው። ስለዚህ ሲስተም ከሆነ በማንኛውም ጊዜ ይሄ ተቋም ምንም አይሆንም ማለት ነው። ሰዎች ለቀቁ፣ ሰዎች ሄዱ፣
አይደል? ስታንዳርድ ሲስተም ካለ ያ ተቋም ይቀጥላል ማለት ነው። እና አደራ የምንለው እንግዲህ ስታንዳርድን ማነው የተዘጋጁ ዶክመንቶችን ከዛሬ ጀምሮ በማንበብ ብቻ እንድንሰራ ያስፈልጋል ማለት ነው። አንድ የገጠመኝን ነገር ልግለጽና እወርዳለሁ። አንድ ኦዲት ስናደርግ አንድ ቦታ ምን ገጠመኝ፣ አንድ መምህር ናቸው፣ ያው ትምህርት ተቋም ነው፣ ስም አይጠራም። ኦዲት ላደርግ ነው ስል አይ እኔ ኦዲት አልደረግም፣ ምክንያቱም አይሶ ትሬኒንግ አልወሰድኩም። እነሱ እኮ አዳማ ሄደው ስልጠና ወስደው ተባለ። እንግዲህ አዳማ ሄደው የምትለዋ ነገር ምን አላት ማለት ነው፣ ከኋላው አበላለች ማለት ነው አይደለ? እና እነሱ ያንን ወስደው ነው አቶ መንግስቱ እኔን ኦዲት ልታደርገኝ አትችልም ማለት። እሺ በቃ ስለ አይሶን ተውና የራስህን ኦዲት እናደርጋለሁ። ከዛ ጀመር። ፕላንህን አምጣ፣ ፕላን ሰጠኝ። ከዛስ እንዴት ነው የምትፈጽመው አፈጻጸምህ? ከዛ እንዴት ሞኒተር ታደርጋለህ? ሞኒተር ካረክ በኋላ ያገኛቸውን ፊድባክ እንዴት ኢምፕሩቭ ታደርገዋለህ? እንደዚህ ነው እንደዚህ ነው አለ። ዲስ ኢዝ ዋት ዩ ኮል ኢት አይሶ። በቃ ነቲንግ ኤልስ። ይሄ ነው እንደ ያለኝ። ይሄንማ ኦዲት መደረግ ከባድ አይደለም አለ። ብዙ ነን ኮንፎርሚቲ አልተገኘበትም ስራውን አጥብቆ ስለሰራ። የተገኙበት ግን የተወሰኑ ነገሮች ነበሩ እና አሁንም ይሄ ሲስተም ማለት በዚህ መሰረት ስሩት ነው እንጂ ስራችሁን ሌላ የተቀየረባችሁ ነገር የለም ነው። ስለዚህ አይ ቲንክ ለሰርቲፊኬሽን ደግሞ በሰፊው እንደምንገናኝ ተስፋ አደርጋለሁ። አመሰግናለሁ። አቶ መንግስቱ ተፈራ የአይኤስ የስልጠናና ቴክኒክ ድጋፍ ስራ አስፈጻሚ ላደረጉልን ንግግር እጅግ አድርገን እናመሰግናለን። እንግዲህ ቅድም አቶ ሽመልስ የአይሶ ፕሮጀክት ማኔጅመንት ሪፕሬዘንታቲቭ ፕሬዘንቴሽን ሲያቀርብ አይታችኋልና የተሰራው ስራ እንዴት እጅግ አስቸጋሪና በጣም ፕሮሰሱ ረዥም እንደነበረ ማስተዋል ችላችኋልና እስኪ አንድ ጊዜ የአይሶ ታስክ ፎርስ አባላት ከመቀመጫችሁ አንድ ጊዜ ብድግ እንድትሉ በአክብሮት ጠይቃችኋለሁ። አንዴ እሺ። እንግዲህ ያው ለተሰራው ስራ እጅግ አድካሚ ነበረ። ስለዚህ ይህ ታስክ ፎርስ ከፍተኛ ተጋድሎ ነበር ሲያደርግ የነበረው። እባካችሁ ሁላችንም እናመስግናቸው። በመቀጠል እንግዲህ ሁሉም የዩኒቨርሲቲያችን የፕላኒንግ ዩኒቶች እዚህ ይገኛሉ ማለት ነው። ስለዚህ በሚጠራው ዝርዝር መሰረት ሁላችሁም እዚህ በአይሶ የተዘጋጀውን ዶክመንት እየመጣችሁ የምትረከቡ ይሆናል። ይህንንም እንዲያደርጉልን የዩኒቨርሲቲያችን ፕሬዚደንት ዶክተር ወንደሰን ታምራት፣ አቶ ሸጋው ገብረመድህንና እንዲሁም የማኔጅመንት ሪፕሬዘንታቲቭ ሽመልስ ታምሩ ወደ መድረክ እንድትመጡ ጋብዛለሁ። በአክብሮት ሸኙልኝ። እሺ እጅግ አድርገን እናመሰግናለን። ያው በፕሮግራማችን ቅደም ተከተል መሰረት ወደ መጨረሻው የተገባደደ ነው። እንግዲህ የመዝጊያ ንግግር እንዲያደርጉልን የዩኒቨርሲቲያችንን ፕሬዚዳንት ዶክተር ወንደሰን ታምራት ወደዚህ ጋብዛለሁ። በአክብሮት ወደዚህ። ክቡር አቶ መንግስቱ፣ ክቡር አቶ አሸናፊ፣ እንዲሁም ዛሬ በመሀላችን ያልተገኘው ክቡር አቶ ቶሌራ፣ የኢትዮጵያ ጥራት ኢንስቲትዩት ኃላፊዎችና ባለሙያዎች፣ ከፍተኛ ባለሙያዎች፣ የዩኒቨርሲቲው ከፍተኛ አመራር አካላት፣ የየቢሮዎችና ዩኒቶች ኃላፊዎች፣ በተለይ ደግሞ ከአይኤስኦ ፕሮጀክት ጋር በተያያዘ ሰፊ የመስዋዕትነት የሙያ ስራ ስትሰሩ የቆያችሁ የአይኤስኦ ቲም አባላትና መሪዎች እንኳን ለዛሬው ዕለት ሁላችንም አበቃን ብዬ ንግግሬን መጀመር እፈልጋለሁ። እንግዲህ በማይዘጋ ፕሮጀክት ውስጥ የመዝጊያ ንግግር እንዳደርግ ነው የተጋበዝኩት። እኔ አይኤስኦ ሰርፌስ ሌቭል ከሚታዩ ነገሮች ይልቅ ዲፕ ዳውን ያለው ነገር ምንድነው የሚል ነገርን ሁልጊዜ በአእምሮ መጠየቅ ይፈልጋል። ቅድም አቶ መንግስቱ ሲናገር እሱን ነው ሳሰላስል የነበረው። የፕሮጀክቶቹ እድሜ ውስጥም ብዙ ጊዜ ስንነጋገር የነበረው ይሄንን ነው።
እና ብዙ ጊዜ እንደዚህ አይነት አጋጣሚዎች ሲፈጠሩ መነሻችን ምን ነበር? ወዴት ነው ወይም ምንድነው ስንሰራ የነበረው? ወዴት ነው መሄድ የምንፈልገው? እነዚህ 3 ነገሮች በደንብ አገናዝቦ ማየት ያስፈልጋል። መነሻችን ምን ነበረ? የዚህ የጥራት ጉዳይ በቅድስት ማርያም ዲኤንኤ ውስጥ ያለ ጉዳይ ነው። እንዴት እንደምንሰራ ማወቅ፣ በምን መንገድ የምንፈልገው ቦታ እንደምንደርስ ማወቅ ሌላ ጥያቄ ሊሆን ይችላል። በኢትዮጵያ ከፍተኛ ትምህርት ታሪክ ውስጥ የኳሊቲ አሹረንስ ስራዎች ሲጀመሩ የመጀመሪያው ተቋም ቅድሚያ ወስዶ የከፍተኛ ትምህርት አዋጅ 2003 በፈረንጆቹ ሲወጣ ይሄ የጥራት ጉዳይ አካውንታቢሊቲ ጭምር ይዞ እየመጣ ነው። እንግዲህ ጥራት በራስ ተነሳሽነት ራስን ለማሻሻል የሚሰራ ስራ ነው በአንድ በኩል። በሌላ በኩል ደግሞ ባለፉት በተለይ 20-30 ዓመታት ውስጥ መንግስታት፣ ተቋማት የተጠያቂነትንም ጉዳይ አብረው እየከተቱበት ስለሆነ የተጠያቂነት ጉዳይ ሲመጣ ዝም ብለን ማየት አንችልም። ስለዚህ ቁጭ ብለን መነጋገር አለብን። ይህን ነገር እንዴት እንደምንሰራ የሚያውቁትን አካላት መጠየቅ አለብን ብለን ብዙዎቻችሁ እንደምታስታውሱት በ2004 አካባቢ ከአሜሪካ አንድ የፉልብራይት ስኮላር አምጥተን ስለ ጥራት ኮንሴፕት ለመረዳት ምን መስራት እንዳለብን ለማወቅ የመጀመሪያ ጥረት ያደረገ ሀገራዊ ተቋም ነው ቅድስት ማርያም። መንግስት የሄርካን ሲያቋቁም ሄርካ ፈንክሽናል የሆነው እንደምታስታውሱት በ2005 ነው። አዋጁ 2003 ወጣ። ኢንቢትዊን ቀድመን ይህን ነገር እስቲ እንረዳ ብለን ጥያቄ የጠየቅነው እንደ ተቋም እኛ ነው። የዛን ጊዜ ላይ ማስታውሰው የዛ ከአሜሪካ የመጣችው ባለሙያ ትሬኒንግ ውስጥ የሄርካ ኢኒሽል ባለሙያዎችን ገብተው ሄርካን እንዴት እንደሚያደራጁት ለመማር እርሾውን ያገኙት ከቅድስት ማርያም ዩኒቨርሲቲ ነው። ከዛ በኋላ እንደገና ሀገር አቀፍ በሆነ ደረጃ የኢትዮጵያ ኳሊቲ አዋርድ ሲመሰረት አስታውሳለሁ። እነሸጋው ቅድሚያውን በመውሰድ ከዚህ ስርዓት የምንማረው ነገር ምንድን ነው በሚል ቅድም ሸጋው በነገራችሁ መሰረት አንዳንድ ነገሮችን ለመስራት ሞክረናል። ከአንዴም ሁለቴ ተወዳድረናል። ከዛ በኋላ ባሉ መንገዶች ውስጥም ደግሞ የራሳችንን በከፍተኛ ትምህርት ውስጥ የሚሰሩ የኳሊቲ አሹረንስ ስራዎችን ከማጠናከሩ ጎን ለጎን አሁን ደግሞ ዛሬ ወደ አይኤስኦ መንገድ መሄድ እንዳለብን ቀድመን ስንነጋገር ቆይተናል። ይሄ በዲኤንኤያችን ውስጥ ኳሊቲን አቅፎ የመሄድ ፍላጎት እና ተንደንሲ ፊት ለፊት ከሚታየው ነገር ውጪ እኛን ወደ ተሻለ ቦታ ላይ ያደርሰን የሚችለው አካሄድ ይሄ ብቻ እንደሆነ መገንዘብ ነው። በአብዛኛው ዛሬ ያሉ ድርጅቶች ከዚህ ከኳሊቲ ኮንሴፕት ጋር ተፋተው መድረስ የሚፈልጉበት ቦታ የሚደርሱበት መንገድ የለም። በተቋማት ደረጃ ያለውን ሰፋ አድርጋችሁ በሀገር ደረጃ ብታዩት ድሮ ኤሌመንተሪ ትምህርት ቤት ሆነን ሽማግሌዎቹ ማለቴ ነው፣ ወጣቶቹ ብዙ ይህን ላታውቁት ትችላላችሁ፣ በንቀት ይታዩ የነበሩ እንደነ ጃፓን አይነት ሀገሮች እቃዎቻቸው ብዙም ሪስፔክት ያልነበራቸው ሀገሮች ኳሊቲ ላይ ፎከስ አድርገው ስታንዳርድ አውጥተው ሌት ተቀን በመስራታቸው ዛሬ የት እንዳሉ ታውቃላችሁ። በካምፓኒ ደረጃም ዘላቂ የሆኑ ትልልቅ ካምፓኒዎች የምናውቃቸው ዛሬ የጠፋሉ፣ የዘለቋሉ። የመዝለቁ ሚስጥር ከዚሁ ጋር የተያያዘ ድርጅትን በረዥም ጊዜ እና በአጭር ጊዜ ጥራት ላይ በማተኮር የማሻገር ስራ በመስራት ነው። ሚስጥሩ ለሁላችንም ግልጽ ነው። ስንቶቻችን እንሰማለን፣ ስንቶቻችን አንሰማም ነው። ወደ አይኤስኦ ስንሄድ ቅድም እንዳልኳችሁ ፍላጎቱ ስለነበረን ወደ አይኤስኦ ሄደን ወደ ኢትዮጵያ ጥራት ኢንስቲትዩት ሄደን ይህንን ነገር እንዴት እንማራለን፣ መንገዶቹን እንዴት እንይዛለን፣ ወደ ውስጣችን ደግሞ ፈርዘር እንዴት እናስገባለን የሚለውን ጥያቄ ለመመለስ ነው። ይሄን ነው ቅድም እንደተባለው ሰርቲፊኬት ፍለጋ አልሄድንም። በየጊዜው ማኔጅመንቱ የሚያሳስበው ነገር ለባለሙያዎቹም አሁንም ላላችሁት ሰርቲፊኬት ትንሿ ነገር ነች። ትልቁ ነገር ከዚህ ከጥራት ሂደት የምንማረው ትምህርትና ባህላችን አድርገን የምንሄድበት ሁኔታ ነው እና ባለፉት 4 ወራት ሰፊ ስራ ነው የተሰራው። የጥራት ኢንስቲትዩት ባለሙያዎች ያውቁታል።
የመረጥናቸውን ሰዎች ከብዙ ኃላፊነትና ስራ አገልለን ነው ልንሰራ ስንሞክር የነበረው። በብዙ ውጥረት ውስጥ ነው ስንሰራ የነበረው። በተከታታይ ይህንን ስራ በምንሰራበት ወቅት ከመንግስት በኩል ደግሞ ሪኳየር የሚደረጉ ብዙ ነገሮች ነበሩ። በሀገር አቀፍ ደረጃ እንደምታውቁት ከ350 ተቋማት ጋር ተወዳድሮ ለሪላይሰንሲንግ መብቃት አለመብቃት ስራ ነበር እና ብዙ ስራዎች ይዘን ሄድ ነው እና በሁሉም በያዝናቸው ስራዎች ከትግሉ ከውጣ ውረዱ ባሻገር ሰክሰስፉል መሆናችንን ሊያሳዩ የሚችሉ መንገዶች ላይ መገኘታችን ትልቅ ነገር ነው። እዚህ በሀገር አቀፍ በሆነው የላይሰንሲንግ ፕሮጀክት ውስጥ በሀገር ደረጃ ካለፉ 3 ተቋማት አንዱ ሆነን መገኘታችን አንዱ ስራ ነው። በአይኤስኦ ዘላቂ ፕሮጀክት ውስጥ ደግሞ ገብተን ቅድም እንደተባለው 50% ደረጃ ላይ መድረሳችን ሌላ ስኬት ነው። እኔ ራሴ ፕሮጀክት ውስጥ ለተወሰነ ጊዜ ኢንቮልቭ አደርግ ስለነበረ መቼ ነው ይሄ ነገር ገፋ የሚለው፣ መቼ ነው ወደሚፈለገው ደረጃ የሚደርሰው ነገር የሚለው ላይ ብዙ ጊዜ ከአስተባባሪዎቹ ጋር እነጋገር ነበር። ዛሬ እዚህ መድረሳችን ጊዜ ተቆጥሮ ቀናት ተቆጥረው የደረስንበት ሳይሆን የዛ ኮሚቴ አባላት የደከሙት የጣሩት ሌት ተቀን የሰሩት በዛች በተወሰነች ላብ ውስጥ ብቻ ሳይሆን ሽሜ እንዳለው ኮምፒውተሩ ቤት ላይሆን ይችላል፣ ግን ብዙዎቻችሁ እንቅልፍ አጣችሁ ሌሊት ስታስቡ ስትቆፍሩ ታድሩ እንደነበረ ብዙዎቻችን እናውቃለን። ያንን ምስክርነት መስጠትም ያስፈልጋል። አይ ቲንክ ይሄ ሁሉ ተጠራቅሞ ደግሞ በመጨረሻ ወዴት ይወስደናል? ወዴት ነው የሚወስደን? እንደተባለው መሀል ላይ ያሉ መንገዶች አሉ። የሰርቲፊኬቱ መንገድ አለ፣ ቀጣይ ስራዎቻችን አሉ። ግን ቅድም አቶ መንግስቱ እንዳለው ይሄ ስራ የሚወስደን ወደ ዘላቂ የኢንስቲትዩሽናል ማንነት፣ ወደ ዘላቂ የራስ ባህልን መገንባት፣ ወደ ዘላቂ ኢምፕሩቭመንትን ኮንቲኒየስ በሆነ መንገድ ቅድም ሽሜ እንዳለው የመቀበል ነው። ይሄ የመጪውን ዘመን እንዴት አድርገን ኢንጌጅ እናደርጋለን የሚለው ጥያቄ ትልቅ መልስ ነው። ዓለም በጣም በፍጥነት እየተለዋወጠ ነው። ሪኳየር የሚደረጉ ነገሮች በጣም እየበዙ ነው። አንዳንድ ጊዜም ከአቅማችን በላይ የሚመስሉበት ሁኔታ አለ። ግን መጪውን ጊዜ ሊያሸንፍ የሚችል ማሸነፍ ቢያቅተው ተቋቁሞ መዝለቅ የሚችል በእንደዚህ አይነት የጥራት ሂደት ውስጥ የራሱን ባህል መገንባት የሚችል ተቋም ብቻ ነው የሚመስለኝ። አንድ ግሪክ ፈላስፋ ሴኔካ ብዙዎቻችሁ ታውቁታላችሁ። ወዴት እንደሚሄድ የማያውቅ ጀልባ ቀዛፊ ምንም አይነት ጥሩ ንፋስ ሊያገኝ አይችልም ይላል። የአማርኛ ትርጉሙ ምን ያህል ትክክል እንደሆነ አላውቅም። ጀልባ ወደምትፈልግበት አቅጣጫ ለመሄድ ንፋስ ያስፈልጋታል። አቅጣጫ የሌለው ቀዛፊ ምንም አይነት ንፋስ ጥሩ ንፋስ ነው ለኔ ብሎ ክሌም ሊያደርግ አይችልም። ማለት የሚሄድበትን የማያውቅ ተቋም የሚሄድባቸውን መንገዶች የሚያይበት መንገድ ስርዓት ያለው ተፈላጊ ነው የምንለው ነገር አይደለም። ስለዚህ እኔ ዛሬም ወደፊትም በተደጋጋሚ በዚህ ስርዓት ውስጥ ላላችሁ ለሁላችንም የምመክረው ጥራት ከየትኛውም አቅጣጫ ይምጣ፣ ከየትኛውም ስታንዳርድ ይምጣ፣ ከየትኛውም ፍሬምወርክ ይምጣ፣ ቅድም መነሻ ላይ እንዳልኩት በዲኤንኤያችን ውስጥ የገባ ያንን ደግሞ ሁልጊዜ ቅድም እንደተባለው በምናስብበት ጊዜ ሁሉ የራሳችን አድርገን የምናራምድበትን መስመር እስካልቀረጽን ድረስ ያሉት ነገሮች ወደየትም አያሻግሩንም። አብዛኛው እንደሚባለው መጀመር በራሱ ጥሩ ሊሆን ይችላል፣ መጨረስና ዘልቆ መሄድ ነው ደግሞ ትልቁ ግብ። እንዲህ አይነት ግቦችን ለመስራት ዛሬ ከኢትዮጵያ ጥራት ኢንስቲትዩት የመጡ ባለሙያዎች ሰፊ ድጋፍ ሲያደርጉልን ቆይተዋል። ከዛ የምንረከበው አቅጣጫና አደራ አለ። አምነን የገባንበት ስራ በመሆኑ ደግሞ ከራሳችን አእምሮ ጋር እየተነጋገርን እንዴት አድርገን ይህን ዘላቂ እናድርገው የምንልበት መንገድ መኖር አለበት። እንግዲህ ሽማግሌዎቹ እየደከምን ስንሄድ፣ ወጣቶቹ ስትመጡ ልንረካከብ የምንችለው የተቋማዊ ባህል ነው። ይህን ባህል በዚህ ዘመን ማስጀመራችን፣ ይህን ባህል በዚህ ዘመን በእናንተ ጥረት
መሰረት እንዲይዝ ማድረጋችን የኛ ክሬዲት ሊሆን ይችላል። ማስቀጠሉና ዘላቂ አድርጎ ደግሞ ኢንስቲትዩሽኑን ወደሚቀጥለው ጄኔሬሽን ማሻገሩ የእናንተ ኃላፊነት ነው። ቅድም እንዳልኩት የማይዘጋ ፕሮጀክት ላይ ነው መዝጊያ ንግግር እያደረኩ ያለሁት። ግን ከተቋማቱ ከኢትዮጵያ ጥራት ኢንስቲትዩት የመጡት ባለሙያዎችም የነሱ ድካም የእናንተም ድካም የኛም ዛሬ ምናልባት ዕለቷ ኃላፊነት ብቻ ሳይሆን አደራም የምንቀባበልበት እንድትሆን ይህንን ቀን ዘወትር እያሰብን ደግሞ ምን ያህል ኢንስቲትዩሽኑን ወደሚፈልገው አቅጣጫ እየወሰድን ነው የሚለውን ጥያቄ እንድንጠይቅ ያው አስተማሪ መጠየቅ ይወዳል። ቅድም አቶ መንግስቱ እንዳለው የምንጠይቃቸው ጥያቄዎች ግን ትክክልና ጥሩ መሆናቸውንም ማረጋገጥ አብሮ ያስፈልጋል። ይህን አደራ ተቀብለን የተሻለ ስራ እንደምንሰራ ተስፋ አደርጋለሁ። ለሁሉም ለሆነው ነገር ኢትዮጵያ ጥራት ኢንስቲትዩት ባለሙያዎች፣ ለእኛ ከፍተኛ ባለሙያዎች፣ ዛሬ ደግሞ አደራ ተረክበን ወደ ስራ ለምንገባው ባለሙያዎችና የዚህ ዩኒቨርሲቲ ማህበረሰብ አባላት በድጋሚ ምስጋና እያቀረብኩ አደራችንን እንዳንረሳ ደጋግሜ ማሳሰብ ወዳለሁ። እግዚአብሔር ይስጥልኝ። ዶክተር ወንደሰን የቅድስት ማርያም ዩኒቨርሲቲ ፕሬዝዳንት ላደረጉልን የመዝጊያ ንግግር እጅግ አድርገን እናመሰግናለን። እንግዲህ የዩኒቨርሲቲ ቶፕ ማኔጅመንት፣ የአይኤስ ባለሙያዎች እንዲሁም የታስክ ፎርስ አባላትና ሁሉም የዩኒቨርሲቲያችን ፕላኒንግ ዩኒቶች በዚህ በአይኤስኦ 21025 ላውንቺንግ ሴሬሞኒ ላይ ስለተገኛችሁ እጅግ አድርገን እናመሰግናለን። እንግዲህ ቅድም ሽመልስ ሲናገር ሰምታችሁታል። እንደ ሞቶ እንጠቀማትና ሌትስ ጌት ኤስኤምዩ አይኤስኦ 21025 ሰርቲፋይድ የሚለውን ሁላችንም በአይምሮ እየያዝን እዚህ የአይኤስ ኤክስፐርቶች ባሉበት ሁላችንም የማስታወሻ የግሩፕ ፎቶ ተነስተን ወደ ሪፍሬሽመንት እንድንሄድ እጋብዛለሁ። ሁላችንም እንግዲህ የማስታወሻ ፎቶ እንድንነሳ ወደዚህ